በስደት የምትገኙ እህት ወንድሞቼ ይህ ጥያቄ ለእናንተ ነው። የተሰደዳችሁለት ዓላማን እየኖራችሁ ነው? እውነት ግን ገንዘብ እያገኛችሁ ነው? 10 ዓመት 11 ዓመት 12 ዓመት ቆይታችሁ የእውነት ራሳችሁን እየቀየራችሁ ነው? እኔ እኮ ግርም የሚለኝ አንዳንድ ሰዎች ተናግረው ያናገሯቸዋል ማለት ነው። ይህን ቪዲዮ ሁላችሁም ላይክ እና ሸር አድርጉልኝ። በተለይ ደግሞ ልክ እንደኔ ኮንትራት ቤት የምትሰሩ እህቶቼ ብዙዎቻችሁ ጥያቄም ጠይቃችሁን ታውቃላችሁ። አንዳንድ አልፎ አልፎም ቢሆን የምትጠይቁ እህቶች አላችሁ። ዛሬ እንግዲህ ጥያቄን እመልስላችኋለሁ በዚህ አጋጣሚ። እሱ ምንድን ነው መሰላችሁ? መይሙና ደሞዝሽ ስንት ነው? ስደት ከመጣሽ ስንት ዓመትሽ ነው? ኢትዮጵያ ውስጥስ ምን ገዝተሻል? የምትሉኝ እህቶች አላችሁ። ዛሬ ለብዙዎቻችሁ ሊጠቅማችሁ ስለሚችል ወንድማችን ሀቢብም እንደሰማችሁት በስደት ያላችሁ እህቶች የተሰደዳችሁለትን ዓላማ እያሳካችሁ ነው ወይ ብሎ እንደ ጥያቄ አቅርቧል ማለት ነው። ስለዚህ እንግዲህ እኔም እንደ አንዲት ስደተኛ የስደት ቆይታዬን ለእናንተ እህቶቼ ላካፍላችሁ መጥቻለሁ ማለት ነው። በነገራችን ላይ አጎቴ ሀቢብ ማለት ነው ከኔ ጋር 6 ድርሃም አለህና በእኛ ሰፈር በመጣ ቀን ደውልልኝ አቀብልሃለሁ። እሺ እንግዲህ ውድ ቤተሰቦች ወንድማችን ሀቢብ ዛሬ በስደት ቆይቶ 11 ዓመት ሞላውና 11 ዓመት ሲሞላው ዘወር ብሎ ራሱን ፈተሸ ማለት ነው። 11 ዓመት በስደት ቆይቻለሁ። እውነት ያሰብኩት ነገር እየተሳካልኝ ነው ወይ? እንዳሰብኩት እየሄደልኝ ነው ወይ? የስደት ወይም አቅጄ የመጣሁት ነገር ምን ላይ ደረሰ ብሎ እንግዲህ እሱም ራሱን ፈትሿልና ሁላችሁም ራሳችሁን ፈትሹ። በነገራችን ላይ ግዴታ ትምህርት የሚገኙ ከቪዲዮ አይደለም፣ በኮመንትም ብዙ ነገር መማማር ይቻላል። እና አዲስ የመጣችሁም ሆነ ነባር እህቶች ኮመንት ላይ እስኪ የራሳችሁን የስደት ቆይታችሁን አስቀምጡ። እኔ ሸቃሌታችሁ ደግሞ የስደት ቆይታዬን ወይም የስደት ህይወቴን እንግዲህ አንድ ባንድ ሁሏንም ነገር ዘርዘር አድርጌ ዛሬ ላካፍላችሁ መጥቻለሁ። ለዚህም ነው ቪዲዮ ላይክ አድርጉልኝ ያልኳችሁ። እንግዲህ ውድ ቤተሰቦች ዛሬ ወንድማችን ሀቢብ ይዞት የመጣውን ጥያቄ ከሳምንታት በፊትም ብሬክስ ሀበሻው ይህን ጥያቄ አቅርቦት ነበር። ያው ብዙዎቻችሁ ብሬክስን ታውቁታላችሁ። እንግዲህ እድሜ ጠገብ ስደተኞች ከሚባሉት መካከል አንዱ ብሬክስ ነው ማለት ነው። እንግዲህ ብሬክስ ከሳውዲ ዱባይ፣ ከዱባይም ደግሞ ብዙ ስራዎችን ይሆናሉ ብሎ ከሚዲያ ስራ ጀምሮ በብዙ ነገር የሚሳተፍ ልጅ ነው ማለት ነው። ነገር ግን ብሬክስ እንደሰማችሁት እየደከምኩ ነው፣ እየሰራው ነው፣ ነገር ግን ለውጥ የለም። ከኔ ጋር ብቻ ነው ወይስ ከሁላችሁም ጋር ነው? እውነት እናንተ እየተለወጣችሁ ነው ወይ ብሎ እሱም ጥያቄውን ጠይቆት ነበር። ዛሬም ደግሞ ወንድማችን ሀቢብ እንግዲህ 11 ዓመት ሙሉ ሰርቼ ምንም አይነት ለውጥ እያዩ አይደለም፣ ከእናንተ ጋር ለውጥ አለ ወይ ብሎ ጥያቄ ጠይቋል ማለት ነው። ስለዚህ ሁላችሁም የራሳችሁን ለውጥ ወይም ደግሞ ያላችሁበትን ሁኔታ ኮመንት ላይ አስቀምጡ። ወደ ራሴ ስወስዳችሁ እንግዲህ በመጀመሪያ ማለት ነው ወንድም ሀቢብ እውነት የተሰደዳችሁለትን ዓላማ ወይንም ደግሞ ህልማችሁን እየኖራችሁ ነው ወይ ላልከው፣ እኔ በበኩሌ አልሐምዱሊላ አዎ እየኖርኩ ነው። ያው ከሀገሬ ስወጣ አልሜ የወጣሁት ሰው ቤት ተቀጥሬ ሰርቼ ራሴና ቤተሰቦችን መቀየር ነው። በመጀመሪያ ህልሜን እንደምታየው እየኖርኩት ነው ማለት ነው። ያው መቼም ሳልማር ተሰድጄ የቢሮ ስራ ወይም ደግሞ ሌላ ነገር አገኛለሁ ብዬ አይደለም። ያው የመዳም ማጥባ አስቤ ነበር የመጣሁት። ካሰብኩት ቦታ ደግሞ ጌታ ያለህ አድርሶኝ ይሄን ያክል ዓመት እየሰራው ነው ማለት ነው። በነገራችን ላይ አንዳንዴ ስትናገሩ ለሰው ሞራን የሚባል ነገር አለና ለሰው ሞራን ተጨነቆሽ። እሱ ምንድን ነው መሰላችሁ? አሁን እንግዲህ ሀቢብ ገና በ11 ዓመቱ ነው ለውጥ የፈለገ ገባችሁ? ገና በ11 ዓመቱ ለውጥ ፈልጎ ለምሳሌ እኔ ልንገራችሁ። በመጀመሪያ ስደት ከመጣሽ ስንት ዓመት ሲኖራላችሁ እህቶች? እንሻላ ከ7 ወር ቆይታ በኋላ 20 ዓመት ይሆነኛል በስደት ማለት ነው። 20 ዓመት ይሆነኛል። እና በዚህ 20 ዓመት ቆይቴ ምን አሳክቻለሁ፣ ምን አትርፌያለሁ፣ ምን አግኝቻለሁ፣ ምን ሳጥቻለሁ የሚለውን ደግሞ ላካፍላችሁ። ብዙዎቻችሁ ደግሞ አግብተሻል ወይ ወልደሻል ወይ የምትሉም አላችሁ። ስደት እንደሆነ አይሞላም፣ ከሀገርሽ ግቢ፣ አግቢ፣ ውለጂ የምትሉ አላችሁ ማለት ነው። እኔ ስለ ራሴ አንድም ቀኒቱ ላይ ወጥቼ አውርቼም አላቅም። ዛሬ ግን ላወራችሁ ነው ሁሉንም ነገር የመጣሁት ማለት ነው የሀገሬ ልጆች። እና ምን አለ መሰላችሁ ህልማችሁን እየኖራችሁ ነው ወይ ላልከው ጥያቄ እንደምታዩ ነው። ህልሜን እየኖርኩ ነው አልሐምዱሊላ። ከዚህ ህልም መድረስ ፈልገው ሳይደርሱ መንገድ ላይ የቀሩ ብዙ ሰዎች አሉ። ገባ? ግማሹ በመንገድ ሞቶ፣ ግማሹ ደግሞ በጤና ምክንያት ኢትዮጵያ ላይ ሆነው ሲመረመሩ ለሜዲካል ያላለፉ አሉ። ብዙዎች ደግሞ በአንዳንድ ምክንያት በገንዘብ ይሁን በምን ፕሮሰሱ አልሳካላቸው ብሎ እኔ ከደረስኩበት ያልደረሱ ብዙ ሰዎች አሉ። እና ከዚህ ስለደረስኩ በመጀመሪያ መነሻ ይሄ ስለሆነ እኔ አልሐምዱሊላ ነው የምለው ማለት ነው። ሌላኛው ደግሞ እየሰራችሁ ገንዘብ እያገኛችሁ ነው ወይ ያልከው፣ አዎ እየሰራው ገንዘብ እያገኘው ነው አልሐምዱሊላ። አንድም ቀን ያለ ደሞዝ፣ አንድም ቀን ያለ ስራ አድሬ አላቅም ማለት ነው። እና ውድ ቤተሰቦች እኔ እውነት ለመናገር እንደዚህ ያለ ነገር እንትን ስል
ትንሽ ይከብዳል። አይከብድም አላችሁ ማለት ነው። አሁን ሀቢብ ገና በ11 አመቱ ለውጥ ፈልጎ አልተለወጥኩም ብሎ እያማረረ ነው። እንደኛ 20 አመት ቢቆይ ምን ሊል ነው ምናምን ብያችኋለሁ። እና አሁን ደግሞ ይሄን ስል አዲስ የመጣችሁቶች እንዴት ነው 10 አመት እንዴት ነው 15 አመት 20 አመት አስችሏችሁ የምትሰሩ ትላላችሁ። አትበሉን፣ ሀገሬ ልጆች አትበሉን። ወደን ወይንም ተመችቶ እንዳይመስላችሁ ቀዳዳችን አልሞላልን ብሎ ነው። እውነቴን ነው የምነግራችሁ። ወላሂ እንደዚህ አንዳንድ ልጆች ሲናገሩ እኔም በፊት ስል ስለነበር ትዝ ይለኛል። እና ሳውዲ ሂጅ እኮ ነው ከምሰራበት ሰውዬ ከእናቱ ቤት ፊሊፒን ሰራተኛ አለች እና እንቲ ከምሳና ይሄን ስላት በእንግሊዝኛ ነበር የምናወራ ይዛኔ ማለት ነው። እና 4 አመት ሆነኝ እኮ 4 አመቴን ጨርሼ ወደ 5 እየሄድኩ ነው አለች ማለት ነው። እዛኔ እንዴት አንቺ ብድነሽ እንዴ ምናምን ነገር አልኳት ማለት ነው። ገባችሁ? እንዴት ነው አንቺ 4 አመት ሙሉ እዚህ አረብ ቤት ውስጥ የምትቀመጭ ምናምን 4 አመት ሙሉ እንዴት ነው እንቅልፍ ሳተኝ የምትኖሪ ምናምን ነገር አልኳት ማለት ነው። አረ ችግር የለም እተኛለሁ ምናምን ብላ እሷ መለሰችልኝ። ከዛ ወልዳችሁ ሳስቁ በሰው ልጅ አትሳቁ እንደሚባለው እሷ 4 አመት ሆናት ብዬ ነው የተሳለቁባት ሰውዬ ከሷ ስንት ጥፍ እህታችሁ በዚሁ በሰው ሀገር በስብሸ ቀረው ማለት ነው። እና ይሄ ነው ህልምሽን ያላችሁኝ። ያው ህልም ይሄ ነው። ሌላ ደግሞ ደሞዝሽ ስንት ነው ብላችሁኛል። ከደሞዜ በፊት ሌላ እንጂ በስደት ቆይታሽ ምን አሳክተሻል እያላችሁ ያላችሁ ልጆች አላችሁ። እኔ ኢትዮጵያ እያለሁ ማለት ነው ስልክ የነበረች ኖኪያ ስልክ ነች። አሁን ላይ አልሐምዱሊላ እኔን የሚያክል 4-5 ስልክ በትራሴ ተጋድሞ ያድራል ማለት ነው። ይሄንም ያገኘው በምን ነው? በስደት። በነገራችን ላይ ትንሹን ያላመሰገነ ትልቁን አመሰገነው ይባላል። ባላችሁ ነገር አመስግኑ። እውነቴን ነው ብላችሁ ወላሂ እስከ ሁኗ ሰዓት ድረስ ጌታ ያለ ምንም እንኳ ብንቋቋ ምንም ብል ጤነኛ አድርጉ ስላኖረኝ በዚህ ብቻ እኔ አላህን አመሰግነዋለሁ ማለት ነው። ገብቷችኋል? ስንቶች አሉ እንደወጡ የቀሩ የአገሬ ልጆች። ተው አታማሩ። 17 አመቴ ነው ጫጩት የለኝም፣ 15 አመቴ ነው ጫጩት የለኝም፣ 10 አመቴ ነው ጫጩት የለኝም ብላችኋል። አሁንም ጤነኞች ከሆናችሁ ሰርታችሁ መድረስ ትችላላችሁ። በዚህ አጋጣሚ ግን አዲስ ለመጣችሁቶች አንድ ነገር ልንገራችሁ። ብዙ አመት አረብ ሀገር ወይም ብዙ አመት በስደት በመቆየት ለውጥ የለም። ወላሂ ነው የምላችሁ። ብልጥ ሆናችሁ ገና ካጀማምራችሁ የብር አያያዛችሁን አሳምሩ። እሺ ችግር የለም አሳድሼ እሰራለሁ 2 አመት እደግማለሁ ምናምን እያላችሁ በእኛ የደረሰው በእናንተ ደርሶ በሰው ሀገር ቀልጣችሁ እንዳትቀሩ ማለት ነው። የማይደርስ ይመስላችኋል? 2 አመት አይደለ? ይደርሳል። ስደት እያሳሳቀ ነው እድሜያችሁን ቁርጥም የሚያደርገው የሀገሬ ልጆች። ስለዚህ ብልጥ ሆኑ። እንደው በዛ ቢባል 4 አመት ስሩ። ከ4 አመት በላይ አትስሩ። ወላሂ ነው የምላችሁ። 4 አመትም የሰራው 2 አመትም የሰራው 10 አመትም የሰራው ነፍስሽ ማፊ ፈርቅ ያገሬ ልጆች። እየቆያችሁ በዳችሁ ቁጥር ፍላጎታችሁ እየጨመረ ጤናችሁን፣ እድሜያችሁን፣ ልጅነታችሁን ቅርጥም አድርጉ በልቶ ነው የሚያስቀራችሁ ማለት ነው። ወልዳችሁ የተሰደዳችሁ እንኳን ችግር የለም ቢያንስ እየሰራችሁ ልጆቻችሁን እያሳደጋችሁ ልጆቻችሁን ያስተማራችሁ ነው። ግን ወጣቱ ናችሁ የተሰደዳችሁቶች ተሎ ሰርታችሁ ተመለሱ። ብዙ አመት ስለቆያችሁ አረብ ሀገር ለውጥ አታገኙም። ግን አረብ ሀገር ተሰርቶ ለውጥ አለው ገንዘብ አለው ለሚባለው ለምንድን ነው የሌለ? የምንሰራውን ነገር የምናገኘውን ነገር በአግባቡ ከተጠቀምንበት አዎ አለ። አሁን ብዙ ጊዜ የታችኋቸው ከሆነ እነዚህ ሌላውን ተውትና ሚዲያ ላይ ወጥቶ ማለት ነው እነዚህ የሚብለቀለቁት እኮ ባዶ ቂጦች እኮ ናቸው። ወላሂ ለእናታቸው እንኳን አንድ ዚንጎ ቆርቆሮ ያልሰሩ ናቸው ማለት ነው። ገብቷቸው ለምሳሌ ዶክተር ሀቢብ ዱባይ ላይ የማናውቀን ለአንድ ብርጭቆ ሻይ 35 ድርሃም ወጥተህ ሰው የጋበዝክ ሰውዬ እኮ ነው። ለዚህ ምስክር ደግሞ መሲ ብሪጅስት ሆናለች ማለት ነው። ስለዚህ እናንተ ብትለወጡ ነበር የሚገርመው። ገባችሁ? ለውጥም መናፈቅ ያለብን አልተለወጥንም ብለን ማማረርም ካለብን እኛ ነን። ቢያንስ እናንተስ እንደፈለጋችሁ ፏ ብትን እያላችሁ ነው። እኛ አለን እንዴ 10 አመት 11 13 አመት ሙሉ ከአንድ ማጥባት ተቀምጠን ልክ እንደ እስረኛ ተዘግተን የምንኖረው እና አሁን እኛና እናንተ እኩል ሲጀመርም መጠያየቅም የለብንም መመላለስም የለብንም። አቶ ዶክተር እንከባብር ማለት ነው። እና ምን ላችሁ ነው በጥቅሉ ሀገሬ ልጆች ሸቃሌት በስደት ተለውጠሻል ወይ ካላችሁኝ ምን እለውጣለሁ? ሀገሬ ልጆች ያልፍልኛል ብዬ ተሰድጄ ያለፈብኝ እንጂ ማለት ነው። ግን እኔ ጌታዬን አላማርርም አልሐምዱሊላህ። ብቻ በጤኔ እንዳይፈትነኝ። ጤነኛ ከሆንኩ ነገም ከሀገሬ ገብቼ ሰርቼ መለወጥ እችላለሁ። ይሄ ልላችሁን የመጣው ሌላ ነገር አላችሁም እንጂ ብላችሁ ደስ ባለኝ እና ስደት ላይ ለውጥ አለው ለሚባል አለ። የምናገኛትን ነገር በአግባቡን ያዙ። አንቺ ምን አለሽ ካላችሁኝ ምስጋና ይገባው ለጌታ አላህ። ሙሉ ጤነኛ ነኝ ማለት ነው። ይችኑ ጤናዬን ሳይነሳይ ነገም ከሀገር ገብቼ ለቤተሰቦች ሸክም ሳልሆን ብቻ በሰላም ለሀገር ያብቃኝ እንጂ ብር የለኝም ጫጩት የለኝም ብዬ መቼም ቢሆን አላማርርም። ደሞዝሽ ስንት ነው ካላችሁ የምታዩት ማንኪ የምታዩት ድስት ነው።
በስምሽ ምን አለሽ ካላችሁ እነ ዩቱብ እነ ቲክቶክ እነ ፌስቡክ እነ ኢሞ፣ ይሄ በራሱ ትልቅ ነገር ነው። እንዳልኳችሁ ስደት ባልመጣ እንድሮ ከእናንተ ጋር ራሱ አልተዋወቅም ነበር። ስለዚህ በሆነ ባልሆነ አትጨናነቁ የሀገሬ ልጆች። ሁሉም አለ የፈቀደው ነው። በመስራት በመድከም ይሆናል መስሎን ለፋን ደከምን አደለ? የቻለውን ያክል አደረግነ። ግን ደግሞ ሁሉም ነገር የሚሆን እንዳልኳችሁ እሱ ሲፈቅዳላ ሲጨመርብን ነው። በቃ ለኛ የተፈቀደልን ለኛ የታዘዘልን ይሄ ነገር ነው። ስለዚህ አታማሩ። ብታማሩ አመራችሁ ትቀራላችሁ እንጂ ምንም ነገር የምታመጣው ነገር የለም። ገባችሁ? ነገም ዛሬም ሌላ ቀን ነውና ንቁ። ተስፋ አትቁረጡ። እውነቴን ነው የምላችሁ። በዚህ አጋጣሚ የዘወትር ምክሬ ነው፣ ሁላችሁም ዩቱብ ቻናል ከፍታችሁ ስሩ። ስልክ ካላችሁና ኢንተርኔት የምትጠቀሙ ከሆነ ኢትዮጵያ ላይ ራሱ በባዶ እጃችሁ ብትገቡ ሰርታችሁ መኖር ትችላላችሁ ማለት ነው። እኔን ሰብስክራይብ አድርጉኝ፣ እኔን አበረታቱኝ፣ እኔ እህታችሁ ልፈምስላችሁ። ከየትም ሀገር ነኝ፣ ከየትም ሀገር ሸቃ ላይ ሆንሽ ሁሉ ከየትም ብትመጡ እቀበላችኋለሁ። አብረን ዩቱብ እንሰራለን፣ እንኖራለን፣ እናድጋለን ማለት ነው። ስለዚህ ላለፈ ክረምት ቤት አይሰራም። ያሳለፋችሁትን እያምሰለሰላችሁ ምን እያላችሁ በሽተኛ ሆናችሁ ለቤተሰብ ሸክም እንዳትሆኑ ማለት ነው። አይደለም እያንዳንድሽ በሽተኛ ሆነሽ ግብተሽ ይቅርና ማለት ነው ያለ ብር እንኳን ብትገቢ ቤተሰብ አይፈልጋችሁም። እኛ ግን ጤነኞች ከሆነ ብር እንኳን ባይኖረን ከሀገራችን ላይ መስራት እንችላለን፣ አሁን ላይ ማለት ነው። በነገራችን ላይ በዚህ ሰዓት ለውጥ ያለው ከአረብ ቤት ሳይሆን ሚዲያ ላይ ነው። ስለዚህ በተለይ ወጣችሁ ዘረጥ ሞረጥ የምትሉ እናንተ ሚዲያ ላይ የምትሉ ሰዎች ዩቱብ ቻናል ክፈቱ። እሺ ዩቱብ ክፈቱ። በቃ እኔ የዘወትር ምክሬ ነው እና አይዟችሁ ነው። እኔ ሌላ ምንም አልልም። ተለውጠሻል ወይ ላልከኝ ለውጥ ይሄ ነው እንደምትሆኑ ዶክተር ሀቢብ ማለት ነው። እና እስኪ እናንተም ደግሞ የራሳችሁን ነገር ኮመንት ላይ አስቀምጡ ለማለት ያክል ነው። ስለተከታተላችሁ ያመሰግናለሁ። በቀጣይ አራውቂያችሁ ነው ደግሞ በስደት 20 ዓመት ያልኳቸው አውዝ ቢላሂ ምን ሸይጣን ረጅም። ምን 20 ዓመት አልሆነኝም እናንተ በስደት ወላሂ እውነቴን አይደለም 20 ዓመት ያልኳችሁ አውቄ ነው። እሺ 10 ምናምን ዓመቴ ነው እንዴ ከሳውዲም ከዱባይም ሆኖ ማለት ነው። እና ደግሞ እድሜ 60 ደርሷል ያልኳችሁ በቀጣይ ደግሞ 70 ብላችሁ ትመጣላችሁ። እናንተ እኮ አታፍሩ። እና የዶክተር ሀቢብ ጉዳይ ስለገረመኝ ነው። እና እናንተ በውጭ የምትሰሩ ሰዎች ባትለወጡም ብትለወጡም ችግር የለውም። እሺ ብትለወጡ ነበር እንደው የሚገርመው። እንደዚህ እንደፈለጋችሁ ፈታ ብላችሁ እየኖራችሁ ለውጥ ያምራችኋል። እኛም አልተለወጥነ አንገታችን ደፍተን የመዳመን ሩዝ እየቃምና የምንኖረው አንድ እንጀራ እንኳን አውጥተን ለመግዛት የምንገበገበው ኬፍ። እናንተ እንዴት ነው የምትለወጡት? ጉድ እኮ ነው። ኧረ ብዙ ወረው ደህና ሆኑ።